መነሻውን ደሴ ከተማ አድርጎ ወደ አዲስ አበባ ሲጓዝ የነበረም የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ የ31 ሰዎች ህይወት አለፈ። አደጋውን አስመልክቶ የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙዬን ሳራ ሳህለ ስላሴ ያነጋግራቸዋለች። ተካትለን እንመለስ። ኮድ 3 ኢት0798 የሆነ አውቶቡስ መነሻውን ደሴ ከተማ ያደረገ ሹፌሩና ረዳቱን ጨምሮ 64 ሰዎችን አሳፍሮ ከደሴ ወደ ኮምቦልቻ ወደ አዲስ አበባ በመጓዝ ላይ እንዳለ ኮምቦልቻ ከተማ ቦርከና ክፍለ ከተማ ሀረጎ አካባቢ ባልታወቀ ምክንያት ከ100 ሜትር በላይ ርቀት ያለው ገደል ገብቶ 31 ሰዎች ህይወታቸው አልፏል። 6 ከባድ አካል ጉዳት 27 ቀላል አካል ጉዳት የደረሰባቸው ሲሆኑ ቀላልና ከባድ አካል ጉዳት ያለባቸው በኮምቦልቻ ከተማ እና በደሴ ከተማ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። አደጋ የደረሰው ከጠዋቱ 12 ሰዓት ከ20 ላይ ከመሆኑ ጋር ተያይዞ ወዲያውኑ ወደ ቦታው ደርሰን አስፈላጊውን ፖሊሳዊ ሙያ አገልግሎት ሰጥተናል። በምንችለው አቅም ነው። ተጎጂዎችን በከተማው በቅርብ በሚገኙ የትራንስፖርት አገልግሎቶች ወደ ሕክምና በአስቸኳይ እንዲሄዱና አስፈላጊው ሕክምና እንዲያገኙ ከፍተኛ ጥረት አድርገናል። ያው ምክንያቱ እንግዲህ አልታወቀም ለጊዜው ገና ምርመራ ላይ ስላልጨረስ። ሁለተኛ ማንኛውም አሽከርካሪ ከቦታ ቦታ ለመንቀሳቀስ ጉዞውን በሚያስብበት ወቅት ተሽከርካሪውን በባለሙያ ቴክኒክ ምርመራ ቸክ ማድረግ አለባቸው። ሹፌሮች ተረጋግተው እንዲያሽከረክሩ መልእክት ለማስተላለፍ ፈልጋለሁ እና ከመጪው የክረምት ወራት ከመሆኑ ጋር ተያይዞ አሽከርካሪዎች የመኪኖቻቸውን ባህሪ ጠንቅቀው እንዲያውቁ፣ ሁለተኛ ተረጋግተው እንዲያሽከረክሩ፣ ሶስተኛ መኪኖቻቸውን የቴክኒክ ምርመራና ጥገና አድርገው ከቦታ ቦታ እንቅስቃሴ እንዲያደርጉ ጥሪ እናስተላልፋለን።